የአብዛኞቻችን የጽድቅ ስራ እግዚአብሔር ከሚያዩ ይልቅ ሰው እንዲያይልን እንፈልጋለን። ስንሰጥ በካሜራ ነው፣ ስንመጸውት በካሜራ ነው፣ ስናበላ በካሜራ ነው። እንጂ ተደብቀን የምንሰራው ጽድቅ እንዳለው ኃጢአት ካለ ተደብቀን የምንሰራው ጽድቅ እንዴት ይጠፋል? ሁላችንም ተደብቀን የምንሰራው ኃጢአት እኮ አለ፣ ሰው እንዳያይብን ብለን ማለት። እንዴት ሰው የማያይብን ጽድቅ ይታጣብን? ማንም የማያውቀው እግዚአብሔር ብቻ ግን የሚመለከተው። እውነቴን እኮ ነው የምላችሁ፣ የሰው ታሪኩ እኮ ይሄ እኮ ነው። በቃ በገሃድ የምንሰራው ኃጢአት አለ፣ ተደብቀን የምንሰራው ደግሞ ኃጢአት አለ። በገሃድ የምንሰራው ጽድቅ አለ። አንዳንዶቻችን ምን ተደብቀን የምንሰራውም ጽድቅ ያለን አይመስልንም። ቢኖረን ራሱ ሰው ካላየው እግዚአብሔር የማያየው ይመስልናል። እንዳይመስላችሁ፣ እግዚአብሔር ያያል። ብርሃን ነው እግዚአብሔር ብርሃን ነው፣ ያያል። የደብረ ዘይት ዕለት ላይ የሚሰበከው የዳዊት መዝሙር ላይ እግዚአብሔር በግልጽ ይመጣል ካለ በኋላ እሳት በፊቱ ይነዳል ይላል። እሳት እኮ ብርሃን እኮ ነው። ጨለማን ማራቅ ብቻ ሳይሆን መታየትንም ጭምር ይሰጣል። እግዚአብሔር ተደብቀን የምንሰራትን ጽድቅ እንኳን ዋጋውን ለመስጠት ይናገራል። አላምን ስላልነው እኮ እንጂ ስለ ጸሎትም ሲያስተምር ነግሮናል። ስትጸልዩ በራችሁን ዘግታችሁ ሰው ሳያችሁ ጸልዩአል። በስውር ያያችሁ እግዚአብሔር በምን ይከፍላችኋል? ለጸሎት ተዘግቶት ለሚጸልየው ሰው ሳያየን ከእግዚአብሔር ፊት ያነባነውን እንባ መልሱን እግዚአብሔር ከሰጠ ከሱ ብቻ የሚታወቅ ጽድቃችንን በሰማያት በዳግም ምጽአት ጊዜ ላይ አላውቀውም የሚል ይመስላችሁ? አያረገውም። እግዚአብሔር እንኳን ተሰውረን የሰራነውን ጽድቅ ቀርቶ እኮ ሰው እንዲያይልን እንኳን ብለን የሰራነውን ጽድቅ እንኳን እኮ እግዚአብሔር አይቶት በታይታ ዋጋችንን ቀንሶ በመስራታችን ደግሞ የሚገባንን እኮ የሚጨር ምስጋናቸውን ግን በዚህች ምድር ብቻ የሚቀበሉ በላይኛው ሰማይ ተስፋ ያደርጉት ዘንድ እግዚአብሔር እንዲያመሰግናቸው የማይናፍቁትን ሰዎች በሙሉ ግን ወዮላቸው። በጣም ትልቅ ነገር ነው። አብዛኞቻችን የሰውን ምስጋናን የምንፈልገው፣ አብዛኞቻችን ሰው አቦ አቦ እንዲለን የምንፈልገው፣ አብዛኞቻችን ከእግዚአብሔር ይልቅ ለሰው ተገዝተን የምንኖረው። ይህ መስተካከል አለበት። ክርስቲያኖች እንደዚህ አይነቱን ክርስትናም እግዚአብሔርም አላሳየንም፣ ክርስቶስም ኖሮም ጭምር አላስተማረን። የሰራውን ነገር በሙሉ በስውር ነበር ያደርግ ነበር። አበላ አጠጣ፣ ራሱን ወደ ተራራ ለየ። እንዲያዩትም አልፈለገም። ደቀ መዛሙርቱንም ሂዱ አላቸው። በቃ እንዳንተ መለየት ያስፈልጋል ማለት ነው። እግዚአብሔር ብቻ የሚያውቀው ጽድቅ እንዲኖረን እሱ በቸርነቱ ይርዳል። በቃ ተሰውረን የምንሰራው ጽድቅ ማለት ነው። ማንም ብቻ ሳይሆን እግዚአብሔር ማን ብቻ የሚያውቀው እሱ ብቻ በቃ